ከድርጅቱ መሪነት መልቀቄና ለእንዲህ አይነት ወጣቶች ማስረከቤ አስረክቤ መሄዴ እጅግ ያስደሰተኝን ያክል ትንሽም ቢሆን ያስቆዘመኝ ነገር አለ። ይኸው የትውልድ ወይም የእድሜ ሽግግሮች የሚያሳዩቸው ትንሽ የሚመስሉ ግን ዘላቂ እጥፋቶች እያዋዙ ሁኔታዎችን እንደሚቀይሩ ነው። ልብ ብላችሁ እንደሆነ እኔና ምናልባትም የኔ ትውልድ ሰዎች የዚህ የሶሻል ሚዲያ ዘመን በሰው ልጅ ላይ ያመጣውን የመተማመን መኮስመን ወይም ኢሮዥን ኦፍ ትረስት አደጋ ይታየናል፣ ያሳስበናል። የዛሬ ወጣቶች ግን በአብዛኛው የተመቻቸው ይመስላል። አንዳንዶች አሁን በኢዜማ አካባቢ ያሉ ወጣቶችን ጨምሮ እንዲያውም ይህንን ሚዲያ ለጥሩ ነገር እንዴት ሊጠቀሙበት እንደሚችሉ ያሰቡበትና እየተጠቀሙበትም ያሉ ይመስላል። የዘንድሮውን ምርጫ እስካሁን ብዙ ቅመም ጨምረው ነፍስ እየዘሩለት ያሉት በተለይ በኢዜማ በኩል የተሰለፉት የሶሻል ሚዲያ አርበኞች ናቸው። ሚዲያውን ለመሰዳደቢያና ለጥራዝ ንጠቅ ሀሳቦች አይጠቀሙበትም። ማስተላለፍ የሚፈልጉትን መልእክት ግን እያዋዙና እያፌዙ ደረቅ ሊሆኑ የሚችሉን ሀሳቦች በሙዚቃና በቀልድ አጅበው ባጭሩ ሲያስተላልፉ የብዙ ወጣቶችን ቀልብ እየሳቡ እንደሆነ ያሳያል። እንደምሰማው ከሆነ ይህንን አዲሱን የምርጫ ዘዴ ብልጽግናዎችም እየተቀላቀሉት ነው ይባላል። እኔ እንኳን አላየሁም። የእኛን ወጣቶች ያክል ፈታ ያለ ቀልድ መቻላቸውን ግን እጠራጠራለሁ። የኔ አይነት አዛውንት እንዲህ አይነቱን የፈጠራ አካሄድ ቢያንስ አያመነጨውም ነበር። ለዚህም ተተኪ አመራሮቻችንና የወደፊቱን ወጣት ተተኪዎቻቸውን ከልብ አለማመስገን ንፉግነት ነው የሚሆነው። እነኚህን ዘመናዊ ፖለቲከኞቻችንን እባካቸው አመስግኑ። ውድ ጉባኤተኞች፣ የሚቀጥሉት 2 አስርት ዓመታት የኢትዮጵያ ፖለቲካ እስካሁን ከነበረበት የንትርክና የመጠፋፋት ፖለቲካ ወጥቶ ወደ ተረጋጋና ስልጡን ፖለቲካ መሸጋገሩ እጅግ ወሳኝና እንደ ሀገር ለህልውናችን ግዴታ ነው ብዬ ከምር አምናለሁ። ይህን ካላደረግን ደግሞ ሊመጣ የሚችለው አደጋ እጅግ ያሳስበኛል። ከፊታችን ያሉትን 2 አስርት ዓመታት በተለየ እንድናያቸው የሚያደርገን በአጠቃላይ በዓለማችንና በአካባቢያችን እየተቀየሩ ያሉ ነገሮችና በዚህም ምክንያት በሀገራችንም ሊመጡ የሚችሉ ለውጦችን ከግምት አስገብተን በረጅሙ ስናስብ ይህ ሽግግር ለምን አስፈላጊ እንደሆነ ግልጽ ይሆናል ብዬ ተስፋ አደርጋለሁ። በአጠቃላይ በዓለማችን ላይ የመጣ ካለው ወጀብ ልጀምር። ይህንን ንግግር በሀሳብ ደረጃ ማዘጋጀት የጀመርኩት የካቲት 23 2018 ወይም ማርች 2 2026 ነው። ይህ ዕለት አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በሁለተኛው ቀንና ኢራንም ለዚህ ምላሽ በአሜሪካ በእስራኤልና በእነሱ ደጋፊዎች ናቸው በምትላቸው የገልፍ ሀገሮች ላይ ግን በአብዛኛው በእነኚህ ሀገሮች ባሉት የአሜሪካ ወታደራዊ ቤዞች ላይ በሰፊው ሚሳኤሎች መተኮስ የጀመረችበት ጊዜ መሆኑ ነው። በመጀመሪያው ቀን የቦምብ ድብደባ የኢራንን የሃይማኖትና የፖለቲካ መሪ በቤታቸው እንዳሉ ገድሏቸዋል። በነጋታው ወደ 175 ህፃናት የሞቱበት የሚናብ የሴቶች አንደኛ ደረጃ ትምህርት ቤት በቦምብ ተደብድቧል። ይህ ጦርነት ፍጹም ዓለም አቀፍ ሕግን የጣሰ የማናለብኝነት ጦርነት እንደሆነ አብዛኛው ጉዳዩን የተከታተለ ሰው የዓለም አቀፍ ድርጅቶችን ጨምሮ ይስማማሉ። ይህ ጦርነት በድንገት የተፈጠረ አይደለም። ለወራትና ምናልባትም ለዓመታት ዝግጅት የተደረገበት ነው። ከዚያ ጥቂት ሳምንታት ቀደም ብሎ የአሜሪካን መንግስት የአንድን ሉዓላዊ ሀገር መንግስት መሪ የቬኔዙዌላ ከነሚስታቸው አገራቸው ውስጥ በጦር ኃይል አስገድደው አግተው ወስደዋል። ከጥቂት ዓመታት በፊት እንዲህ አይነት ትዕቢት ያው የተባበሩት መንግስታት ሳይመክርበት ሆኖ አይታወቅም፣ አይታሰብም። አሜሪካ ኢራቅን ለመውረር ስትዘጋጅ የሐሰት ማስረጃ ይዘውም ቢሆን የተባበሩትን መንግስታት ድጋፍ ለማግኘት ሞክረው ነበር።
አሁን ለምን ለብቻቸው በማናለብኝነት ለመሄድ ወሰኑ? ይህ ዓለማችን ስላለችበት ዓለም አቀፉ ወይም ወርልድ ኦርደር የምንለው ስርዓት ምን ይነግረናል? በጥቅሉ እያየን ያለነው ከሁለተኛ ዓለም ጦርነት በኋላ የተመሰረተው የዓለም አቀፍ ስርዓት በማያጠራጥር ሁኔታ እየሞተ መሆኑን ብቻ ሳይሆን ያንን የሚተካው ስርዓት ምን መሆኑ በግልጽ ባልታወቀበት ሁኔታ የሚፈጠረውን አደገኛ ውዥንብርም ነው እያየን ያለነው። በአሁኑ ጊዜ ማየት ለሚፈልግ ሁሉ ግልጽ ሆኖ የወጣው ከሁለተኛ ዓለም ጦርነት በኋላ ቶቻችሁ ታስታውሳላችሁ። ሁለተኛ ጦርነትን ከፈጠሩት ነገሮች አንዱ የሊግ ኦፍ ኔሽንን ሕግ ማክበር አለመቻል። ኢትዮጵያ የዛ ማዕከል። ከሊግ ኦፍ ኔሽን ውድቀት በመማር የዓለም ሀገሮችን ግንኙነት ለሁሉም በእኩልነት በሚያገለግል ሕግ እንዲገዛ ተብሎ የተመሰረተው የተባበሩት መንግስታት ድርጅትና ወይም የተባበሩት መንግስታት ቻርተር የሚባሉ ተያያዥ ዓለም አቀፍ ድርጅቶች ከ40 ያላነሱ ሌሎች የተባበሩት መንግስታት ተቋማት ቻርተሩን ተግባራዊ ለማድረግ በፍጹም አቅም ተስኗቸው ሀያላን ሀገራት የሚባሉት በፈለጉ ጊዜ የማንንም ፈቃድ ሳይጠይቁ በፈለጉት ሀገር ላይ የፈለጉትን የኢኮኖሚ የፖለቲካና ወታደራዊ እርምጃ መውሰድ የሚችሉበት የ19ኛው መቶ ክፍለ ዘመን አይነት ጉልበተኞች አገሮችን ቅኝ የሚገዙበት ያ ዘመን የጉልበተኞች ዘመን እየመጣ እንደሆነ ግልጽ እየሆነ፣ አንዳንድ ተንታኞች ይህንን ሁኔታ በአቅም ላይ የተመሰረተ የጉልበተኛ ሀገሮች ፖለቲካ ወይም ቢግ ፓወር ፖለቲክስ ይሉታል። ይህ ደግሞ በዓለም አቀፍ ደረጃ ብቻ ሳይሆን በተለያዩ የዓለም ቀጠናዎችም ራሱን ችሎ የሚከሰት የዓለም የሕግ ስርዓት የሚባለው ከሞላ ጎደል ፈርሷል ማለት ይቻላል። ይህ ዓለማችንን ወዴት ይመራታል? ሰላም ሆና መቆየት ትችላለች ወይንስ ከዚህ በፊት ያየናቸው አይነት በተለይ በዛሬ ጊዜ ኒውክሌር ዘመን እንደመሆኑ ውጤቱ የሰውን ልጅ ፍጹም ሊያጠፋ የሚችል እጅግ የከፋ ሊሆን እንደሚችል ሳንረሳ መጠነ ሰፊ ዓለማዊ ጦርነቶች ይከፈታሉ? በአንድ ምሰሶ ላይ ቆሞ የነበረው ወይም ዩኒፖላር ወርልድ የምንለው ወደ ብዙ ምሰሶ ያለው ዓለም ወይም መልቲፖላር ወርልድ የሚሸጋገር ከሆነ በሰላም መሸጋገር ይችላል ወይንስ በመጨረሻው ጉልበት የሚፈታው ነው የሚሆነው? በዚህ ሁኔታ እንደ ኢትዮጵያ ያሉ ገና ያልጠነከሩ ድሃ ሀገሮች በተለይ የአፍሪካ ሀገሮች እጣ ፈንታ ምን ይሆናል? ሉዓላዊነታቸውን ጠብቀው መቆየት ይችላሉ? ምን አድርገው? ወይንስ ቀጥተኛ ወይንም የእጅ አዙር ቅኝ ተገዥነት ውስጥ ይወድቃሉ? ይህንን ሁኔታ ዝም ብሎ በተስፈኝነት አይሆንም ብሎ ማለፍ አይቻልም። በተለይ ሀገሮችን የማስተዳደር ኃላፊነት ያለባቸው መንግስቶችና የመንግስት ስልጣን ለመያዝ የሚያስቡ የፖለቲካ ድርጅቶች ይህን በጥሞና አስበው ከዚህ አይነት አደጋ አገራቸውን እንዴት መከላከል እንደሚችሉ ተጨንቀው ተጠበው ከጊዜያዊ የፖለቲካ ፍጆታ ባለፈ ዘላቂ ስትራቴጂ ነድፎ እንዲንቀሳቀሱ የሚያስገድዳቸው ጊዜ ነው። ይህ ጊዜ ፖለቲካን ራሱ የሚያዩበትን መነጽር እና አካሄድ ሊቀይር የሚችል ጊዜ እየመጣ መሆኑን መገንዘብና ለዚያም መዘጋጀት ብልህነት ነው። የዓለም ስርዓት መቃወስ ግን የሰው ልጅን የገጠመው ብቸኛ ቀውስ አይደለም። ሌሎች ብዙ ተያያዥነት ያላቸው ቀውሶች በአንድ ላይ የመጡበት ጊዜም ነው ይህ ያለንበት ጊዜ። የአካባቢ አየር መቀየር ክላይሜት ቼንጅ ዓለማችንን ለመኖር አስቸጋሪ እያደረጋት ነው። እንደ በፊቱ ለመኖር ምቹ የሆነች ሳይሆን ብዙ የዓለማችን ክፍሎች ለሰው ልጅ መኖሪያ በማይሆን መልኩ ምድረ በዳ ወይንም በባህር የሚጥለቀለቁበት ዓለም ሊሆን የሚችልበት ሁኔታ ካሁን በኋላ ዝም ብሎ ግምት አይደለም። ባህር አካባቢ ያሉ ቦታዎች ለመኖር አስቸጋሪ ሆነው ሰዎች መፈናቀልና መሰደድ ጀምረዋል። ክላይሜት ሬፊውጂስ ይባላሉ። ይህ ኩነት እያደር ሁሉንም የዓለም ክፍል የሚያዳርስ ቢሆንም በቅርብ ጊዜ ይበልጡኑ የሚጎዳው ድሃ ሀገሮችን ለምሳሌ ካሪቢያን ሀገሮችና አንዳንድ የአፍሪካና የእስያ ሀገሮች እንደሚሆኑ ተተንብዮአል። በዚህ ሁኔታ ከዚህ በፊት በለመድነው መንገድ እያመረትንና እየተመገብን መቆየት የማይቻል እየሆነ ነው። የሰው ልጅ መሰረታዊ የአኗኗር ዘይቤውን
በተለይ ላለፉት 500 ግድም የካፒታሊዝም የበላይነት ጊዜ እንደማይነቃነቅ እውነት የወሰድነውን ጥሩ ኑሮ ማለት እያደር የሚጨምርና የማይጠረቃ ቁሳዊ ፍላጎትን ማሟላት ነው የሚለው አመለካከት እንዲቀየር የሚያስገድድ ቴክኖሎጂ ይዞ የሚመጣው እድል እንዳለ ሆኖና ያንን ለበጎ ለመጠቀም መሞከሩ ጥሩ ሆኖ ቴክኖሎጂ ይዞ ሊመጣ የሚችለውን መዘዝም በቀላሉ ልናየው የምንችለው አይደለም። የአይሲቲ ቴክኖሎጂ ማህበራዊ ሚዲያን ይዞ መጥቶ ወደ በለጠ ዴሞክራሲያዊ ህይወት ዓለምን ይወስዳታል ሲባል አብሮ የመጣው የእውነትና ሐሰት መደበላለቅና በሰው ልጆች መሃል የፈጠረው የመተማመን መሸርሸር የሰው ሰራሽ ኢንተለጀንስ በሰው ልጅ ቁሳዊ ህይወት ላይ ሊያመጣ የሚችለው መስፈንጠር እንደተጠበቀ ሆኖ ቴክኖሎጂውን ታኮ ሊመጣ የሚችለው ለውጥ ለበጎ ብቻ ሊሆን እንደማይችል ተመራማሪዎች ማስጠንቀቅ ከጀመሩ ዓመታት ተቆጥረዋል። ያም ሆኖ ግን ደግደጉን ይዘን ክፉን ልንቆጣጠር በማንችልበት ፍጥነት እየሄደ በመሆኑ መንግስታት ይህንን መዳረሻ የማይታወቅ ቴክኖሎጂን ለመቆጣጠር የሚያስችላቸው አቅም እያነሳቸው መሄድ የወደፊቱ የሰው ልጅ ኑሮ ምን ሊመስል እንደሚችል አንዳንዶች እንደውም የሰው ልጅ ራሱ በፈጠራቸው ግዑዝ ሮቦቶች ይተካል እስከ ማለት የደረሱበት መገመት አስቸጋሪ የሆነ ዓለም ውስጥ እየገባ ነው። ቀውሱ ግን በሰው ልጅ አስተሳሰብም ላይ ሆኗል። ከዚህ በፊት ዓለምን በቀላሉና ወጥነት ባለው መልኩ ለመረዳት የሚያስችሉ ርዕዮተ ዓለሞች አንድ ባንድ እየከሰሙ ሄደው ብዙ የሰው ልጅ የሚስማማባቸውና አስተሳሰቡን አቅጣጫ የሚሰጡ ሀሳቦች እየጠፉ እየሄዱ ነው። ይህ ደግሞ በሰው ልጆች መካከል ምክንያታዊ ውይይት ለማድረግና ስምምነት ላይ ለመድረስ የሚቻልበት እድል እያደር እየጠበበ እንዲሄድ እያደረገው ነው። የሰው ልጅ በምክንያታዊነት መስፈርት ላይ ሆኖ መወያየት ካልቻለ ተግባብቶ መኖር እጅግ አስቸጋሪ የሆነ እንደሚሄድ አሁን በዓለማችን ዙሪያ አደጉና ሰለጠኑ በሚባሉት አገሮች ጭምር ያለውን የፖለቲካ ትርምስ በጽሞና ለተመለከተ ሁኔታው ምን ያክል አስፈሪ የሆነ እንደሚሄድ መገመት ከባድ አይደለም። እነኚህና መሰል ቀውሶች በጥቅሉ የሚያዩ ምሁራን ያለንበትን ጊዜ ግዙፉ በሰው ልጅ ላይ የመጣ ቀውስ ወይም ሜታ ክራይሲስ ይሉታል። ይህ ሁሉ ቀውስ በአጠቃላይ በሰው ልጅ ላይ የመጣ ቢሆንም እንዲህ ተደራርቦ እንደ ወጀብ ሲመጣ ከአደጋው ለመትረፍና ለመኖር ሰው ከሰው ጋር ሀገር ከሀገር ጋር የህልውና ግጭቶች ውስጥ ሊገባ የሚችልበት እድል ትንሽ አይደለም። በዚህ ጊዜ መጀመሪያ ደፍጥጧቸው የሚያልፋቸው ሀገሮች ምን አይነት ሀገሮች ይሆናሉ? ምን አይነት ሀገሮች ከዚህ ወጀብ አምልጠው እንደ ማህበረሰብ መቀጠል ይችላሉ? የሚሉትን ጥያቄዎች አስቦና መክሮ እንደ ማህበረሰብ ሊያስቀጥሉን የሚችሉ አስፈላጊ ወረቶችንና እሴቶችን ነቅሶ አውጥቶ በእነኛ ላይ አበክሮ መስራት ያስፈልጋል። እነኚህ ምንድናቸው የሚለውን ራሱን የቻለ ሰፊ ውይይትና ትንተና እንደሚያስፈልገው መቼም ጥያቄ የለውም። ያም ሆኖ ግን የተወሰኑትን በእኔ እምነት ብዙ ሰው ሊስማማባቸው የሚችሉትን እና ዛሬ ከተሰበሰብንበት ምክንያት ጋር የሚሄዱ ጥቂት አስፈላጊ ነገሮችን ለውይይት መነሻ ያክል ብቻ ላንሳ። እንደ ማህበረሰብ እንቀጥል ካል ትንሽ ሰብሰብ ማለት አለብን። ይሄን ወጀብ መቋቋም የምንችለው በአንድነት መቆም ከቻል በተለያዩ የማንነት ስሜቶች ዘር፣ ሃይማኖት ወዘተ መሳሳብ አቁመን የአንድ ዕጣ ፈንታ ተጋሪዎች መሆናችንን አውቀን አንዳችን ለሌላችን ደህንነት አስበን መቆም ስንችል ብቻ መሆኑን ማወቅ አለብን። ይህ ወጀብ ከመጣና አብረን ካልተቋቋም ነው ሁላችንንም በጋራ ጠራርጎ እንደሚወስደን አውቀን ያሉንን ልዩነቶች በቀና ውይይት ቀርፈን ጊዜ ሳይቀድመን ሰብሰብ ማለት አለብን። ከኛ ውጪ ለኛ የሚያስብልን ሌላ ኃይል በነጠላም ሆነ በጋራ እንደሌለ አውቀን በመሃላችን ነፋስ እንዳይገባ ተጠንቅቀን እንደ አገር ልጆች በጋራ መቆም አለብን። በመካከላችን ያሉ ግጭቶችን በቶሎ መቋጨት አለብን። ሁለተኛ፣ ከድህነትና ከችጋር ጋር በተቻለ ፍጥነት መላቀቅ አለብን። ከሌላው ዓለም እየለመኑ የሚኖርበት ጊዜ እያበቃ መሆኑን አውቀን
በኢኮኖሚ መስክ በተቻለ መጠን ፈጣን እድገት ብቻ ሳይሆን ለህልውናችን እጅግ አስፈላጊ የሆኑ ምርቶችን በራሳችንና በሀገራችን በማምረት ከሌሎች ሀገራት ጋር ያለን የንግድ ግንኙነት ቢቋረጥ እንኳን ለተወሰነ ጊዜ መቋቋም የሚችል ኢኮኖሚ በቶሎ መገንባት አለብን። ራሳችንን መመገብ መቻል፣ ወሳኝ የኢንዱስትሪ ምርቶችን በራሳችን ማምረት፣ የመከላከያ መሳሪያዎችንና ግብአቶችን ጨምሮ፣ በኤነርጂ ራሳችንን መቻል፣ ለዚህም የሚያስፈልገውን ቁጠባ ለማግኘት ወገባችንን ጠበቅ አድርገን ለተወሰነ ጊዜ መኖር መልመድ አለብን። በመካከላችን ያለውን የኢኮኖሚ ወይም የሀብት ልዩነት ቢቻል ለማጥበብ ካልሆነም ቢያንስ የበለጠ እንዳይሰፋና እንዳይንቦረቆቅ አስበን መጓዝ አለብን። ሶስተኛ፣ በእንዲህ አይነት አስቸጋሪ ዓለማዊ ሁኔታ ከሌላው ዓለም ጋር የሚኖረንን የኢኮኖሚም ሆነ ሌላ ግንኙነት እንዲሁም ሀገራዊ ደህንነት እኛ በማንቆጣጠራቸው ሌሎች ኃይሎች እጅ እንዳይወሰን መጠንቀቅና መስራት አለብን። የውጭ ግንኙነታችን በተቻለ መጠን ሁሌም ከራሳችን ማህበረሰብ ጥቅም እንደ ሰው ልጅ አስበን ከሌሎች የሰው ልጆች ጋር የሚያስተሳስሩንን የሰው ልጃዊ እሴቶችን በሚመለከት ካልሆነ በቀር ከአገራችን ጥቅም አኳያ መቃኘት አለብን። በመጨረሻም በእውቀትና በክህሎት የተገነባ ወጣት ትውልድ ማፍራት አለብን። አዳዲስ እውቀቶች ለማፍለቅ የማያውቀውን ለመጠየቅ የማይፈራ በሳይንሳዊ እውቀት የታነጸና በልማድ ያልተተበተበ እጆቹ ሁሌም ለስራ የሚታትሩ በአቋራጭ የሚገኝ እውቀትም ሆነ ሀብት ጊዜያዊ እንደሆነ የሚያውቅ ስንፍናን የሚጸየፍ ንጽህናን የሚወድ ጠንካራ የሞራል ስብዕና ያለው አዲስ ትውልድ ለመፍጠር መትጋት አለብን። ከዚህም በላይ ብዙ ነገሮች ማድረግ ያሉብን ነገሮች አሉ። ለዛሬው ግን ዝርዝሩን እዚሁ ላይ ላብቃና እነኚህ ከላይ የጠቀስኳቸው አራት ጉዳዮች በእርግጥም እንደ ሀገርና እንደ ማህበረሰብ ቀጣይነታችንን ለማረጋገጥ ያስፈልጋሉ በሚለው ላይ ከሞላ ጎደል ከተስማማን ቀጥለን ባጭሩም ቢሆን መመለስ ያለብን ጥያቄ እነኚህን ችግሮች ታዲያ ለመፍታት ፖለቲካችን በአጠቃላይ እስካሁን ሲሄድበት በነበረው መንገድ ቀጥሎ መፍታት ይቻለናል ወይ የሚለው መልሱ በፍጹም በዛ መንገድ ሄደን ልንቀርፈው የምንችለው አይደለም፣ አይቻለንም። ለዚህ ነው ይህንን ውይይት ሲጀምር ያልኩትን ፖለቲካችን በሚቀጥሉት 2 አስርተ ዓመታት መሰረታዊ በሆነ መልኩ መቀየር አለበት ያልኩት። ወገኖች ላለፉት 65 ግድም ዓመታት በኢትዮጵያ ዘመናዊ ፖለቲካ ወይንም ሀገሪቱ መዘመን አለባት በሚል እልህ የጀመረው ፖለቲካ ከመንግስቱ ንዋይ መፈንቅለ መንግስት ጀምሮ ብንቆጥረው እንኳን የሄድንበት መንገድና የደረስንበት ቦታ ስንነሳ ካለምንበት ጋር ሲነጻጸር አራምባና ቆቦ ነው ማለት ይቻላል። ስንጀምር ህልማችን ትልቅ የነበረ ቢሆንም ፖለቲካችን ሲጀምር ጀምሮ በግጭትና በንትርክ ይባስ ብሎ ደግሞ በደም መፋሰስ የታጀበ ነበር። እስካሁንም አለቀቀንም። እንኳን በሀገራችን ያሉ ጭቁን ህዝቦች የዓለም ጭቁን ህዝቦች ሁሉ አንድ ይሆናሉ ብለን በመዝሙር ጀምረን እንደ ሀገር እንኳን አንድ መሆን አቅቶን እርስ በርሳችን ዘር ለይተን እንባላለን። የድህነት ችግራችንን በጭፍር ርዕዮተ ዓለም ተመርተን በአዲስ ኮሚኒስት ስልተ ትምህርት በመቀየር ድህነትን ከምድረገጽ እናጠፋለን ብለን ተነስተን ድህነትን አባብሰን አረፍን። በኮሚኒዝም የሚመጣውን ዘመናዊ ሜካናይዝድ እርሻ ተንተርሰን ረሃብን ከሀገራችን እናጠፋለን ብለን ተነስተን ከ60 ዓመታት በኋላም 80 በመቶ የሚሆነው የሀገራችን ህዝብ ከ2 በሬ ባልተላቀቀ ፍጹም ኋላ ቀር እርሻ መከራውን ይበላል። በዚያን ዘመን ከነበረው የአውራ ፓርቲ ፖለቲካ እስካሁን ትርጉም ባለው መልኩ መላቀቅ አልቻለም። ያንን ፖለቲካ ቀይረን ወደ ብዙሃ ፓርቲ ዲሞክራሲያዊ ፖለቲካ እንሂድ ብለን ስንነሳ እንኳን ወደዛኛው ጥግ ሄደን ምንም ትርጉም የሌላቸው በመቶዎች የሚቆጠሩ ፓርቲዎች መስርተን በፓርቲ መሪነት ስም ከድህነት ለመውጣት የሚያልሙ ፖለቲከኞች ሰብስበን ማህበረሰባችንን ከመበታተንና እርስ በርስ ከመዘላለፍ ውጪ ይህ ነው የሚባል ትርጉም ያለው የሐሳብ ክርክር ያለበትና ሐሳብ የሚገዛበት ፖለቲካ ውስጥ መግባት እስካሁን አልቻለም። በኋላ ቀርነታቸው የምንረግማቸው
ግን ደግሞ የሀገራችንን አንድነት አስጠበቁልን፣ የባህር በራችንን ከቅኝ ገዢዎች አስለቀቁልን ብለን በኩራት የምናወድሳቸው አያት ቅድመ አያቶቻችን ያቆዩልንን እንኳን መጠበቅ አቅቶን የባህር በር የሌላት ግን በጣም ብዙ ሕዝብ ያላት ትልቁ ሀገር መባል መታወቂያችን ሆኗል። ይህ ሁሉ ሌሎች ተጨማሪ ግፊቶች ቢኖሩበትም በዋናነት የፖለቲካችን መክሰር ውጤት ነው። ይህ ነው በፍጹም መቀየር ያለበት የሀገራችን ፖለቲካ ሂደትና ይዘት። ይህ ፖለቲካ ነው ለሀገራችን ሕልውና ሲባል በፍጹም መቀየር ያለበት። ጥያቄው ወደ ምንድን ነው የሚቀየረው? እንዴት ነው የሚቀየረው የሚለው ነው። በዚህ ላይ ጥቂት መነሻ ነጥቦች ላንሳ። እኔ እስከሚገባኝ ድረስ ፖለቲካ የአጠቃላይ የማህበረሰቡ የጋራ ጉዳይ ነው። በሀገር ፖለቲካ ዙሪያ የሚወሰኑ ማናቸውም ውሳኔዎች የአጠቃላይ የማህበረሰቡን ጥቅም ማስጠበቅን ማዕከል ያደረጉ መሆን ያለባቸውም ለዚህ ነው። ከሌላው የማህበረሰብ ክፍል በተለየ የግልና የወል ፍላጎታችንን ማለትም የተወሰኑ የማህበረሰብ ክፍሎችን የሚመለከቱ ብቻ ከሆኑ ለማስጠበቅ የምንጠቀምበት ከሆነ ፖለቲካው ይቆሽሻል፣ ይበላሻል፣ የፍትጊያ መድረክ ይሆናል። በእርግጥ በግል ወይም በወል የሚያስፈልጉን ግን በጋራ እንደ ማህበረሰብ ብቻ ልናሟላቸው የምንችላቸው ፍላጎቶች አሉ። ለምሳሌ የሃይማኖት ስብስቦች ሃይማኖታቸው እንዲከበር ከሌሎችም ሃይማኖቶች እኩል እንዲታይላቸው ሃይማኖታቸውን በራሳቸው አውድ በሰላም እንዲያከብሩ ይፈልጋሉ። ይህን በእርግጠኛነት ሊያገኙ የሚችሉት የፖለቲካ ስርዓቱ መብታቸውን እንደ ሁሉም የማህበረሰብ ክፍል በእኩልነት ሲያይላቸው ብቻ ነው። የፖለቲካ ስርዓቱ የሚያዳላባቸው ከሆነ ወይንም ሰላሙን ካላስከበረላቸው ይህን የወል መብታቸውን ሊጎናጸፉ አይችሉም። ስለዚህ ለፖለቲካ ስርዓቱ ባይተዋር ይሆናሉ። ግለሰቡ ጥሩ ህይወት ኖር ያለው ለማለት ለጋራ ጥቅም ሲባል ትንሽም የተገደበ ቢሆን ነፃነቱን ይፈልጋል። በሰላም ወጥቶ መግባት ይፈልጋል። ከሱ በላይ በፈረጠሙ ጉልበተኞች ሰርቶ ደክሞ ያገኘውን ሀብት ሊቀማ አይፈልግም። ይህን የሚያገኘው ደግሞ ይህንን ነፃነቱንና ደህንነቱን በእኩልነት የሚያረጋግጥለት የፖለቲካ ስርዓትና የሚያስፈጽም መንግስት ሲኖረው። በሌላ አነጋገር ሁሉም የአንድ ሀገር ዜጋ እንደ ግለሰብም ሆነ እንደ ወል ስብስብ የሚሻቸውን ፍላጎቶቹን ማግኘት የሚችለው በጋራ በፖለቲካ ስርዓቱ ለሁሉም በሚወሰኑ ውሳኔዎች፣ ምክንያቱም የመንግስት ውሳኔዎች ለሁሉም ላይ አስገዳጅ ስለሆኑ፣ እኩል ተጠቃሚም ለምሳሌ ሰላም በማግኘት እኩል ኃላፊነትም ለምሳሌ ተመጣጣኝ ታክስ መክፈል እና እኩል ተሳታፊም ለምሳሌ በመራጭነት ሲሳተፍ ይሆናል። ይህ ደግሞ ሊሆን የሚችለው የመንግስት ስርዓቱ ለሁሉም እኩል በሆነ መስፈርት በዜግነቱ መቋቋም ሲችል ብቻ። ለዚህ ነው ለማህበረሰብ ሰላም፣ መረጋጋትና አንድነት እንዲሁም እኩል የኢኮኖሚ ዕድል ተጠቃሚነት እጅግ አስፈላጊ የሆነው ፖለቲካው ሁሉንም በእኩልነት በሚያይ መስፈርት መቃኘት አለበት የሚባል። መጪውን ወጀብ ለመቋቋም ሰብሰብ ብለን እንደ ሀገር ወይም እንደ ፖለቲካ ማህበረሰብ ማሰብ፣ አንድነታችንን ማጠናከር ይገባል ካል ፖለቲካችን በእኩልነትና በጋራ ጥቅም ላይ የተዋቀረ መሆን አለበት። ፖለቲካን በዘርና በሃይማኖት አዋቅረን የተለያዩ ዘሮችና ሃይማኖቶች ባሉባት ሀገር በሰላም እንኖራለን ማለት አስቸጋሪ። የኢትዮጵያ ፖለቲካ ወሳኝ በሆነ መንገድ በሚቀጥሉት ዓመታት ወደዚህ አይነት የዜግነት ላይ የተመሰረተ ፖለቲካ መግባት አለበት ብዬ አምናለሁ። ከዚህ አንጻር ኢዜማ የቆመበትን ይህንን መርህ በጊዜያዊ የብሔር ስሜት ግፊቶች ሳይጠለፍ አጠንክሮ ይዞ መቀጠል የዚህ አቋም ተጠቃሚነት ለሁሉም ማህበረሰባችን ጥቅም እንደሚያስፈልግ ከራሱ አልፎ ሌሎችንም የፖለቲካ ኃይሎች እንዲረዱትና እንዲቀበሉት መወትወት ይገባል። ፖለቲካው በዜግነት ላይ መመስረቱ ብቻውን ግን ከውስጥ መጓተት ያድነዋል ወይንም የሚመጣውን ወጀብ ለመቋቋም ብቻውን ይበቃል ማለት አይደለም። የኢኮኖሚ ጥቅሞችና ፍላጎቶች ለግጭት፣ ላለመረጋጋትና በአጠቃላይም ለአገር ደካማነትና ለወጀቡ ተጋላጭ ያደርገናል። አስበን አቅደንና ደክመን ሰርተን ማህበረሰባችንን ከድህነት ማውጣት ኢኮኖሚያችን በቀላሉ የማይናጋ ጠንካራ መሰረት ላይ ማቆም ይጠበቅብናል።
እንደ ሀገር ምርታችን በቂ አይደለም። በሰፊው ማምረት አለብን። ኢኮኖሚያችን ክፉኛ ለውጭ ኢኮኖሚ መዋዠቆች ተጋላጭ ነው። በዋና ዋና የኢኮኖሚ መስኮች የሀገር ውስጥ ጠንካራ መሰረት መጣል አለ። ለሁሉም ዜጎቻችን ኢኮኖሚያዊ እኩልነትን ማረጋገጥ እንኳን ባንችል የተሻለ ህይወት የመኖር እድልን ለብዙ ዜጎቻችን እንዲደርስ ማድረግ አለብን። ፍጹም ድህነትን በተቻለ ፍጥነት ከሀገራችን ማጥፋት አለብን። ይህ እጅግ በጣም ብዙ ስራ ይጠይቃል። የሁሉም ፖለቲከኛ ዋና ፍላጎት መሆን አለበት። ፖለቲካችን የምንከተላቸው ፖሊሲዎች ይህን እንድናደርግ የሚያስችሉን ሊሆኑ ይገባል። በዚህ ላይ የሀገሪቱ የፖለቲካ ኃይሎች የጋራ ስምምነት ወይም አንድ አቋም ሊይዙ እንኳን ባይችሉ፣ በአካሄድ በፖሊሲ ቢለያዩ እንኳን ቢያንስ የመናቆር አልፎም የግጭት ምክንያት እንዳይሆኑ መጠንቀቅን ይጠይቃል። የፖለቲካ ስልጣኑን የያዘው ማንም ሆነ ማን የፖለቲካ ስልጣኑን የራሱን ወይንም የተወሰነ የህብረተሰብ ክፍል ጥቅምን በአድሎ ለመጫን እስካልሞከረ ድረስ የፖለቲካው ሰላም